ግን በዝሙት ቀስቃሽ ዳንሶቿ የምትታወቅ እኔ አስመርምሬ የልጆች አባት እንዳልሆንኩ አውቄያለሁ። ፋይት አደርጋለሁ የሚል ሰው እድሜው ከ75 ዓመት በላይ ኪሎ ከ45 ዓመት ጠራች አይደል? በ5 ሰከንድ ውስጥ ጨርሳለሁ። ተዘጋጅ። ይዶ ነው የሚያተው ለህዝቡ። እስቲ አንድ የሽማግሌ የሚለውን ሰምተን እንምጣ። የፈለገ ሰው ቻሌንጅ አደርጋለሁ የሚል ሰው ፋይት አደርጋለሁ የሚል ሰው እድሜው ከ75 ዓመት በላይ ኪሎ ከ45 ዓመት በታች ምግብ ብዙ የማይበላ ትንሽ መስቀመስ ኪሎ ከ45 በታች አጥሚት ነገር ትንሽ የሚቀምስ ባይበላ ይመከራል። ያልበላ ሰው ማለት በጥፊ የሚወድቅ ባንዴ ማለት ነው። አሁን ይምጣ። እንደሰማችሁት ነው እንግዲህ ያው የዘንድሮ ቻሌንጅ። እሺ ኪሎም እንደዛ ነው። ምግብ ምትለውም አልወድም። አጥሚት ምናምን እንኳን ከየት ተገኝቶ ሸገር ዳቦ በውሃ በልቼ አንድ ዳቦ ሸገር ዳቦ በውሃ ነው በልቼ ሙሉ የሚመች ከሆነ አለሁልህ ቅጠረኝ። ጥሪን ተቀብያለሁ። የትም ቦታ ቅጠረኝ። ዳይ አድርሱለት። እሺ ወይኔ ዘንድሮ ቻሌንጅ ለየት ያለ ሼር አድርጋችሁ አድርሱለት። እቺ እንቁራሪት እኔን ጠራች አይደል? በ5 ሰከንድ ውስጥ ጨርሳለሁ። ተዘጋጅ። ይዶ ነው የሚያተው ለህዝቡ ብዬ ነው። ሌዲስ ኤንድ ጀንትልመን ሰይዶ ማርሻልና ጆኒ ጂጂሱ በሚያደርጉት ውድድር ላይ ገንዘብ ይመድባል። ይሄውን ይመድባሉ። ስንት መድባሉ? 1 ሚሊዮን ይመድባሉ። ሰይዶ አይደበደብም ብዬ ይሄውን ይመድባሉ። ስንት መድባሉ? 2 ሚሊዮን ብር ሰይዶ ላይ ፈልጎ ነው ብዬ ኦምሮም ቀልሉት እኔ ይመድባሉ። እሺ ስንት አዚዛል? 3 ሚሊዮን ብር ይመድባሉ። ነገ እንቁራሪቷ መጣውልሽ ምናምን እያለ የስጋ ቤት ማስታወቂያ ይሰራል ብዬ ምንድነው? አሎ ፋይት አለ ብላችሁ አይደል የጠራችሁ? አረ ፋይት አለ። አረ እናንተ ምንድነው አትቀልዱ። ፋይት አለ እኮ ማናማ ጆኒ ጂጂሱና ሰይዶ አሁን ረም ቀልዱ ስራ ጥረን እኮ ነው የመጣው። ይሄው የምሬ ነው። ሰይዶ ቆርጧል። ሊደባደብ ነው። በሉ ፋይተር ብለው ልም ያለ ኮሜዲያን ይጥሩብን። ኮሜዲያን ይጥሩብን። አሁን ግን በወሬ የሚቆም አይደለም። ሰይዶ አሁን ወስኗል ውድድሩን እንደሚወዳደር ይመስለኛል። ምክንያቱም አብዛኛው ሰው ግፊት እያደረገበት ነው። እንግዲህ እስኪ የሱን ውሳኔ እናያለን። ለማንኛውም ባይዘዌ የሆነ ሰዓት ላይ ሁላችንም የሆነ ቦታ ነበርን እና ከዛ በኋላ ኑሯችን ተሻሽሎ ህይወታችን ተቀይሮ የተሻለ ቦታ ላይ ስንደርስ አንድ ከታች ጥረት አድርጎ እየመጣ ያለን ሰው ማውረድ፣ ማጣጣል፣ ማይሆን ነገር መናገር አስፈላጊ አይደለም። ያው እሸቱ በአጋጣሚ በንግግር ያው ተሳስቷል ብዬ ነው የማስበውና ያን ንግግሩን ቢያስተካክል ምክንያቱም ይቅርታ ቢጠይቅ ጥሩ ነው እንደ ማህበረሰብ ማለት ነውና እሸቱ በሰው አይን ውስጥ ብዙ የህፃናትን ፕሮግራም የሚሰራ ሰው ስለሆነ ሰው እነዛን ህፃናት በሚያይ አይን ነው የሚያየውና እሸቱ ጥሩ ሰው ነው መሆን ያለበት። ኃጢአተኛንም መፈረጅ የሱ ስራ አይደለም። እሱም ኃጢአት ነው፣ እሷም ኃጢአተኛ ነች። ኃጢአተኛ ያልሆነ ሰው በዚህ ምድር ላይ ያለ ይመስል በዚህ ልክ ሚዲያ ላይ ወጥቶ የሰው ነገር መናገር፣ ሰውን ማማት፣ ሰውን ማውረድ ጥሩ አይደለም። በኔ በኩል እሸቱ ይቅርታ ቢጠይቅ በቃ ባጭሩ ይቅርታ ብቻ ቢጠይቅ በቂ ነው። ምክንያቱም የሰው ልጅ ለምን ተሳሳተ አይባልም። መሳሳት ያለ ነገር ስለሆነና እስኪ አንዴችን ቪዲዮ አይተን እንመለስ። ያስደነገጠኝ ነገር ግን በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልክ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ አስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነበር። ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝልን ብሎ መሾም በኃጢአት ያፈራችሁትም ገንዘብ ቢሆን እግዚአብሔር ይቀበልላችኋል የሚል የተሳሳተ መልእክት አለ። የዘንድሮ ቲክቶከሮች ደግሞ ሌላ ጉዳ መጡ። ማታ ጭፈራ ቤት ባደሩበት ልብስ የክለቡን ላብ እንኳን ሳይታጠቡ ጧት ቤተክርስቲያን ሄደው የምስጋና ቪዲዮ ይለቁልናል። አስቡት እስቲ። ባጠገባቸው ስታልፉ የሺሻና የዕጣን ሽታ ተደባልቆ ነው የሚሸታችሁ። አንዳንዴ ስክሮል ስታረጉ አንዱ ቪዲዮ ላይ ነይ ማታ ማታ እያሉ ውስኪ ሲራጩ አድረው
ስዋይፕ ስታደርጉት ቀጣዩ ቪዲዮ ላይ አውደ ምሕረት ላይ ጸበል ሲረጩ ታያላችሁ። የምንገርመው እኛ ነን። አንድ ባለጌ ቲክቶከር ቤተክርስቲያን ግቢ ሲገባ ስናይ እኮ ልክ የደርቢ ዋንጫ እንደበላ ትልቅ ቡድን ድል እንዳስመዘገብን ነው የምንቆጥረው። ወይኔ ኮመንቱ እናዘንበዋለን አይደል? የኔም መቤት እንትናዬ የመቤት ወዳጅ ጸጋውን ያብዛልሽ። ኧረ ምን አይነት ጸጋ ነው! የሃንጎቨር ጸጋ ነው ወገኔ። ማታ ጭፈራ ቤት ያደሩበትን ቪዲዮና የቤተ መቅደስን ቪዲዮ በአንድ አካውንት በተከታታይ መልቀቅ እኮ ቤተ መቅደሱና ጭፈራ ቤቱን በአንድ ሚዛን ማስቀመጥ ነው። ቤተ መቅደስ እኮ የራሱ ሕግ አለው። ንጽህናን ጠብቆ በፍርሃትና በመንቀጥቀጥ የሚረገጥ ቦታ ነው እንጂ የቲክቶክ ፓርቲቱ መተወኛ ቦታ እኮ አይደለም። ታዲያ የዚህችን ልጅ ግብር ልክ አይደለም ብሎ መገሰጽና ማውገዝ ከአባቶች ሲጠበቅ ጭራሽ በብልግና ከሚያደንቋችሁም ቢሆን ገንዘብ አምጡልን ይባላል። እዚህ ላይ ምንድነው ብዙ የተናገራቸው ነገሮች ትክክል ሊሆኑ ይችላሉ። ግን ደግሞ ቢሆንም አንድን ሰው አንተ ኃጢአተኛ ነህ ብሎ መፈረጅ አይቻልም። ምክንያቱም ውስጡን የሚያውቀው ፈጣሪ ብቻ ነው። እሱም አሁን ስለዛ ሰው በሚያወራበት ሰዓት ኃጢአት እየሰራ ነው። ለማንኛውም ፈጣሪ ይቅር ይበላችሁ። እሸቱ ቀልብ ግዛ። ያው ሰው አዳመጠኝ ሰው ሰማኝ ብሎ ሁሉን ነገር ማውራት ትክክል አይደለም። እስኪ ርዕሱ እንደሚለው ማን ነው መወቀስ ያለበት ባምቢያ ወይስ እሸቱ ይላልና፣ ባምቢያ አበሻ ብዙ ኃጢአቶችን ሰርታ ሊሆን ይችላል፣ ብዙ ጥፋቶችን ሰርታ ሊሆን ይችላል። ባለማወቅ ውስጥ ነው ያን ነገር ያደረገችው እና እሸቱ ይሄን ኃይል አዋቂና ይሄን ኃይል የቤተክርስቲያን ሰው ይሄን ኃይል ስለ ኃጢአትና ስለ እንትን የሚያቅሰው ከሆነ ልጅቷን ቀልቦ መክሮ ከዚህ በፊት የነበረችበትን ህይወት እንድትተው ማስተካከል ነው ወይስ ለምን ማስታወቂያ ሰራች ብሎ ማጣጣል ነው? ትክክል እንግዲህ ትክክል የሆነውን እስኪ እናንተ ኮሜንት ላይ ጻፉልኝ። ወዳችኋለሁ። መልካም ቀን ይድረስ ለተከታዮቼም ለማትከተሉኝም ልትከተሉም ያስባችሁ። እውነት የሆነ ነገር ልንገራችሁ። ይህም መልእክት ለልጆች አባት ለሆነው አድርሱልኝ እባካችሁ። እኔ ሪባን አይደለም ኬክም ቆርሼም ቢሆን አስረክበዋለሁ ልጆቼን ከነባለቤቴ። እውነቱን ልንገራችሁ፣ ይህኔ አስመርምሬ የልጆች አባት እንዳልሆንኩ አውቄያለሁ። ይህን የማደርገው ነፍሰ ገዳይ እንዳልሆንኩ እንድታውቁልኝ ስለምፈልግ ነው። የልጆቼም አባት በድብቅ ከሚኖር ግልጽና እውነት በሆነ መንገድ ኬክ ቆርሼ ላስረክበው። ንገሩኝ ባካችሁ፣ ንገሩልኝ ባካችሁ። ሳይሳቀቅ እንዲኖር ንገሩልኝ ባካችሁ። ምናልባት ለኔ ያላደለውን ጸጋ በሱ በኩል በማየቴ እድለኛ ነኝ። ይህ ደግሞ የኔም የሥራ ኃጢአቴ መልስ ሊሆን ይችላል ብዬ ያመንኩት ስለሆነ ሚዛናዊነት ነው። የልጆችን አባት ሳይሳቀቅ እኔ ማደርግላቸውን የነበረውን ከዛ የበለጠ እያደረገ እንዲያኖራቸው ፈቅጃለሁ። ይህ የሚሆነው በሰላማዊ መንገድ እንደሆነ ማደርገው ድብቅነቱን ይተውና በግልጽ ይኑር ፈቅጃለሁ። አሳውቁልኝ፣ ንገሩልኝ እባካችሁ። ኮፒና ሼር ላይክ እያደረጋችሁ ሳይሳቀቅ ቤቴ እንዲገባ ንገሩልኝ እባካችሁ። ምን እንደምንሰማ እኮ ይገርማል። ዘንድሮ የሶሻል ሚዲያ ብቻ እነዚህ ነገሮች ሊኖሩ ይችላሉ፣ ግን በዚህ ልክ
በግልጽነት ሙሉ ቤተሰቡን ይውሰድልኝ ሳይሳቀቅ ቤቱ ገብቶ ይኑር እስከሚል ድረስ በጣም ነው የሚከብደው። ለማሰብም ይከብዳል። እኔ እንጃ ብቻ